ጤና ይስጥልኝ ቅዱሳን፣ እንደምን ሰነበታችሁ? በጌታ በኢየሱስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። የደቀ መዝሙር ህይወት ባለፈው የጀመርነው ነበረ። ዛሬ ክላይማክሱን ወይም ቁንጮውን እንመለከታለን። በውጥረትና በመፍትሄ የተሞላ ህይወት ነው የደቀ መዝሙርን ህይወት በምንልበት ጊዜ እና ብሊፍ ያለፉት ተከታታይ ትምህርቶች እንደባረካችሁ ተስፋ አደርጋለሁ። ከመጀመሪያው እንዲህ ብለናል፣ የደቀ መዝሙር ህይወት ቀጥተኛ መንገድ አይደለም። የእምነት ጉዞ ብዙ ጠመዝማዛ ነገሮች አሉት ማለት ነው፣ ወይም ጎዳናዎች አሉት። በዚህ በመጠማዘዝ ውስጥ ያለው ሁኔታ የሚያስደንቀውን የእግዚአብሔርን መለኮታዊ ጣልቃ ገብነትንም እንመለከታለን። አንዳንድ ጊዜ የሞተ ነገር በቃ መጨረሻ ብለን የደረስንበት ነገር ሲመስለን እግዚአብሔር መንገድን ከፍቶ ገና መጀመራችን እንደሆነ ደግሞ የምንገነዘብበት ጊዜ ብዙ ነው። ችግሩ ከመታየቱ በፊት መፍትሄውን አስቀድሞ እግዚአብሔር አይቶታል፣ ምን አይነት መፍትሄ እንደሚያስፈልገው። ለዚህ ነው ኢሳይያስ 43:19 ላይ እንዲህ የሚለን፣ እነሆ አዲስን ነገር አደርጋለሁ፣ አሁን ይበቅላል፣ አታውቁትምን? በምድረ በዳ መንገድ እሰራለሁ፣ ወንዞችንም በምድረ በዳ እሰጣለሁ አለ። ክብር ለኢየሱስ ይሁን። ስለዚህ ምናልባት ይሄ በጣም ይሄ ክፍል ያጽናናል አይደለም? በሁሉን ነገር እንደው አዲስ ነገር አደርጋለሁ ሲለን እግዚአብሔር ያ በምድር ምንድነው ሰለሞን በቃሉ ሲናገር ከሰማይ በታች አዲስ ነገር የለም። በእርግጥ ለእኛ አዲስ ነገር ነው፣ እግዚአብሔርም ደግሞ አዲስ ነገር ነው ካለን ሬፈረንስ ቱ አስ ነው። ለእሱ አዲስ ነገር አይደለም፣ ግን ለእኛ አዲስ ነገር ነው። ክብር ለኢየሱስ ሲሆን በእርግጥም አዲስ ነገር ነው ደግሞ ያደርገው። ስለዚህ ምናልባት በቀይ ባህር ፊት ቆመን ሊሆን ይችላል። እንዴት ይሆን ጌታ ሆይ በሚል አይነት ሁኔታ ውስጥ፣ እንደዛ ከሆነ ይህ መልእክት ለአንተ ነው፣ ለአንቺ ነው፣ ለእርሶ ነው። ክብር ለኢየሱስ ሲሆን የደቀ መዝሙር ህይወት ጉዞ እንጂ ፍጻሜ ወይም መድረሻ አይደለም። ይህንን ልንገነዘብ ይገባል አስቀድመን። ደቀ መዝሙር ህይወቱ ጉዞ ነው፣ ጀርኒ ነው። በዚህ ጀርኒ ውስጥ ሁሉንም አውቃለሁ ብሎ ደቀ መዝሙር ማለት አይችልም። ደቀ መዝሙር እታመናለሁ የሚል ልብ፣ ጌታዬን እታመናለሁ የሚል ልብ ሊኖረው ይገባል። በጉዞው ላይ ጠቅላላ ሀሳቡን ሊነግረን ይችላል እግዚአብሔር። ጀነራሊ የት ጋር እንደምንደርስ ይነግረን ነው። ግን በእያንዳንዱ ውጣ ውረድና ጎዳናዎቹን አናቃቸውም። ግን በዛ ጎዳና ውስጥ መንገድ አድርጎ እንደሚያሳልፈን ልናውቅ ይገባል። እግዚአብሔር እስራኤሎችን ከግብፅ ምድር ሲያወጣቸው ከነዓን ወተትና ማር የምታፈስ ምድር አስገባቸዋለሁ አላቸው። ቀይ ባህርን አልፈው ከዛ በዚህ ጋር ሆነው ፈርዖን መጥቶባቸው ምግብ በዛ ውስጥ ያለፉት የምድረ በዳውን መንገድ ዲቴሉን ከየቱ ጋር ተነስተው የቱ ጋር እንደሚቆሙ እንደዚህ አይነቱን በጉዞው መካከል እሱን በመታመን የሚቀጥለውን ስቴፕ እንደሚመራቸው መሄድ ይጠበቅባቸው ነበር። ለዚህ ነው ምሳሌ ምዕራፍ 3 ላይ ከቁጥር 5-6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድህ ሁሉ እርሱን እወቅ። ሃሌሉያ! እርሱም ጎዳናህን ያቀናልሃል። ክብር ለኢየሱስ ይሁን። በፍጹም ልባችን በእግዚአብሔር መታመንን ይጠይቃል። እንዳንታመን የሚያደርጉን ብዙ ነገሮች ሊነሱ ይችላሉ። ነገር ግን ቃሉ የሚነግረን ይሄን ነው። እያንዳንዱ መዘግየት የእምነት ፈተና እንደሆነ፣ እያንዳንዱ ደግሞ ግኝት ነገሩ ሲፈጸም የእርሱ የታማኝነቱን መገለጫ እንደሆነ ልናውቅ ይገባል። አንዳንድ ጊዜ እግዚአብሔር መንገዱን ከማሳየቱ በፊት ቤቱ ጋር እንደሆነ ቃል ይሰጣቸዋል። እባርካቸዋለሁ ይለናል። ግን እንዴት አድርጎ እንደሚባርከን ላናውቅ እንችላለን። እስቲ ከሙሴ ህይወት፣ ይሄ ሁለተኛው ሀሳብ ነው፣ መፍትሄና ውጥረትን እንመልከት። ልክ ይሄ ቴንሽኑን ስናየው፣ ከዛ ደግሞ ያ ሲረገብ ቴንሽኑ መርገቡና
ውጥረቱን ስናይ ሙሴን ሐሳብ ስንመለከት ደቀ መዝሙር ከመሆኑ በፊት በእርግጥ እግዚአብሔር ጠርቶታል። መጽሐፍ ቅዱስ ሲነግረን የፈርዖን የልጅ ልጅ እንዳይባል ከእግዚአብሔር ሕዝብ ጋር መከራ መረጠ ይላል። ያ የደቀ መዝሙር ህይወት ነው። እግዚአብሔር ሲጠራው እኔ ማነኛ አለ። ዘፍጥረት 3:11 ላይ እኔ ማነኛ የእስራኤልን ከግብፅ ምድር የማወጣው እግዚአብሔር የጠራን በማንነታችን አይደለም። የስ ኃጢአተኛ ሆነን ብቁ ሳንሆን በበደላችንና በኃጢአታችን ሙተን ሆነን ሳለን ከክርስቶስ ጋር ህይወት ሰጠን ይላል። የሆነ መልካም ነገር አድርገን አይደለም እግዚአብሔር የጠራን። ሙሴ ብቃቱን በእግዚአብሔር ችሎታውን በእግዚአብሔር እንዲያገኝ የተጠራ ደቀ መዝሙር እንደሆነ ሊያውቅ ይገባው ነበር። እንግዲህ ያ ቴንሽን እኔ ምን ማልበቃ የሚለውን የሚያረግበው ነገር ቢኖር በክርስቶስ ላይ የተጠራንበትና የተጠራንለትን የጠራንን ከማወቅ የሚመጣ ነው ማለት ነው። ሙሴ ከዛም እግዚአብሔር አሳምኖት ሲልከው በቃ በጣም ኤክሳይትድ ነው። የሰማይና ምድርን የሰራው ይሄ ታላቁ እግዚአብሔር በቃ ተገለጠልኝ ብሎ ወደ ፈርዖን ጋር ሲሄድ ፈርዖን እውነት ነው እንደ እግዚአብሔር አለ ህዝቡን ልቀቅልኝ ብሏል፣ በልበል እንግዲህ ህዝቡን ይዘውጣ አይደለም ያለው። ማን ይሄ እግዚአብሔር ለመሆኑ? እናንተ ስራ ፈታቸዋል ማለት ነው። በቃ ሙሴን አጣጥሎ የያዘውን መልእክት አጣጥሎ እሱ ቴንሽኑን ታያላችሁ። በኋላ ሙሴ በቃ በእግዚአብሔር ፊት ጮኸ። የታለ ህዝቡን ያስለቀቀው? አስለቅቃለሁ ብለህ አላልከኝም ነበር እንዴ? አሁን እንዲያውም ጭራሹኑ አስገባሪዎቻቸው የበለጠ ስራ ጫና አድርገውባቸው እንዲያውም መከራቸውን በእነሱ ላይ ተጨምሮባቸው ያለ ሄዶ ቴንሽኑ ሲመጣ ማለት ግን እግዚአብሔር ሙሴ ደቀ መዝሙር ህይወት መታመን ነው። ስቲል መደኝ ስቲል አወጣቸዋለሁ። ይህን ህዝብ ገና የማደርገው ታምራቶች አለ። መጨረሻዋን ሳደርግ ግን ይህን ህዝብ ለቆ እንዲወጣ ፈርዖን ያስወጣችኋል ብሎ እግዚአብሔር ተናገረው። ከዛ የታምራቶቹ ሂደቶች ቀጠሉ ማለት ነው። እዚህ እንደ ደቀ መዝሙር አንዳንድ ጊዜ በቃ it doesn't make sense what is going on ምንልበት ጊዜ እውነተኛ ደቀ መዝሙር ሆነን ስንመላለስ እንደዚህ አይነት የሚፈጠሩበት ጊዜያቶች ብዙ ናቸው። ነገር ግን በምናልፍበት ሁሉ አዋቂ ነህ አንተ መንገድ አለ የሚለውን ነገር ይዘን ከሄድን የማይከፈል ባህር የለም። ቀይ ባህር ፊት ቆመው ህዝቡ ወደ ከነዓን ነው ትገባለህ የተባለው። በኋላ ደግሞ ፈርዖን ህዝቡን ከለቀቀ በኋላ ቆጭቶት ሊይዛቸው እያሳደደ የፈረሶቹ እግር ኮቴዎች የሚያስነሳው አቧራ ምድረ በዳው ላይ ቆሞ ሲያዩት እየተቃረበ ሲመጣ በፊታቸው አላስኬድ ያለው የኤርትራ ባህር ተጣለው በፊታቸው ሲያዩ እኔም በቃ የዛን ጊዜ ሲጮሁ ሙሴ የተናገረው ከባድ ነገር ነበር። ይሄ ከመታመን አሁን ትንሽ እግዚአብሔርን ያወቀው ይመስላል። አትፍሩ አለ። እግዚአብሔር ምንም አልተናገረውም፣ ግን ካለው ኤክስፒሪየንስ እግዚአብሔርን ከማወቁ የተነሳ ተጨምቆ የወጣ ቃል ነው። አትፍሩ፣ ዝም በሉ፣ እግዚአብሔርንም ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችኋል። እንዲህ አይነት አረፍተ ነገር ለማውጣት ከእግዚአብሔር ጋር የተጓዘው ጉዞ ተጨምቆ ልክ ኑግ ዘይት እንዲወጣ ብዙ ነገር ውስጥ አልፎ በኋላ ዘይቱ ይወጣል። ልክ ይሄ ልክ እንደዛ ዘይት ይወጣ በቃ የተጨመቀ ቃል አድምጦኝ። ደቀ መዝሙርነት ማለት ጀርባችን ከግድግዳ ጋር ሲላተም መሄጃ የለንም ባልንበት ጊዜ ዝም ብለን ከታመን እግዚአብሔር ስለ እናንተ ሲዋጋ ወይም ስለኛ ሲዋጋ እናየዋለን። ውጥረቱ የሚረግበው ወይም በመታመን ውስጥ ሆነን በዛ ቴንሽን ውስጥ ሆነን የእግዚአብሔር መፍትሄ ሲመጣ ሪዞልቭን ይሆናል። ስለዚህ በዛ ውጥረት ውስጥ የሚይዘን ነገር ምንድን ነው ብንል መታመናችን ነው። የቀይ ባህር ቅስበት እምነታችንን ወደ ብቃት የሚያመጣው ነው። በዛ ውስጥ ስናል የእሳት ፈተና ነው። በዛ ውስጥ እግዚአብሔርን መማር ይመጣል። በዛ ውስጥ እግዚአብሔርን ማወቅ ይመጣል ማለት ነው። ይህ እግዚአብሔርን ማወቅ የሚለው ወደ ሶስተኛ ሀሳብ ሊያመጣ ነው። ስለ እግዚአብሔር ማወቅ አይደለም የተጠራ ነው፣ እርሱን በግል እንድናቀው ነው። ዲፐር የሆነ ጥልቅ የሆነ ከእግዚአብሔርን ማወቅ። ደቀ መዛሙርቱ አብረው እየበሉ አብረው እየጠጡ የሚያደርገውን ብዙ ታምራት እያዩ በየጊዜው ግን አዲስ ይሆንባቸዋል።
ኢየሱስ። ይሄ ንፋሱና ባህሩን የሚታዘዙለት ይህ ማን ነው ብለው የጠየቁበት ጊዜ እኮ አለ። እሱ እየተከተሉ ያዩት ይሄ ማን ነው? በየጊዜው የሚያደርገው ነገር ስለ እርሱ በእንካ ብለው የሰሙት እውቀት ሳይሆን በላይፋቸው አይተውት። ለዚህ ነው ዮሐንስ ሲናገር የዳሰስነውን የቀመስነውን ያየነውን ይህንን ክርስቶስን እንነግራቸዋለን። ቴስት ያደረግነው ነገር ነው። እምነታችሁ የስባ መለው እንዳይሆን፣ እግዚአብሔር እኮ ፈዋሽ ነው ይላሉ እንዳይሆን፣ ያድናል የሚባለው ነገር በስማ በለው የሆነ እምነት እንዳይሆን፣ this is what he is my God, this is who my God is ብለን በትክክል እንድንናገረው እንደ ዮሐንስ አይነት ቴስቲሞኒ እንድንሰጥ፣ ምስክርነት እንድንሰጥ በዚህ የደቀ መዝሙር ጉዞ ውስጥ አለን ማለት ነው። ለዚህ ነው እግዚአብሔር ቃል ሲነግረን ንፋሱና ባህሩ የሚታዘዙለት ይህ ማን ሊሆን ይችላል? ያወቁት ነው። ለካም ንፋሱንም ባህሩንም የሚገስጽ የንፋሱም የባህሩም ፈጣሪ አዛዥ እንደሆነ ስለሱ ማንነት ሌላ ጥልቅ መረዳት። ስለዚህ ከመጀመሪያው እግዚአብሔር የጋበዘን እርሱን እንድናቀው ነው። ኤፌሶን 2:13 ላይ ምንድን ነው የሚለው? አሁን ግን እናንተ በፊት ርቃችሁ የነበራችሁ፣ ከእስራኤልም ወገን አይደለንም፣ እኛ የተመረጠ ሕዝብ ከሚባለውም አይደለንም። እናንተ ርቃችሁ የነበራችሁት ኃጢአተኛ የሆናችሁ እናንተ አሕዛብ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ቴንሽኑን ያረገበው እኛና እግዚአብሔርን ለያይቶ የነበረውን ያንን ወደ እሱ ስንመጣ እንድንፈራው እንዳናየው እኔ ማን ነኝ በሱ ፊት መቆም አይገባኝም የሚለውን ያንን በፍርሃት ያስወገደልን በክርስቶስ ደም ቀርባችኋል። በጥሩ ስራችሁ አይደለም የቀረባችሁት፣ በማንነታችሁ አይደለም፣ ክርስቶስ በመስቀል ላይ በሰራው ስራ ቀርባችኋል አለ። የውጭ ሰው አይደለም። ከዚህ በኋላ ዕብራውያን 4:16 ላይ ምንድን ነው የሚለው? እንግዲህ ይለናል ልክ ካቀረበን በደሙ አሁን ደግሞ እኛ ኢኒሺዬቲቭን ወስደን ወደሱ መቅረብ አለብን። እኔ መቅረብ አለብን። ለምን? ኦልሬዲ እሱ በሩን ከፍቶልናል። በመረቀልን በዛ መንገድ ለመሄድ ፐርሱ ለማድረግ እግዚአብሔር መገኘት። ዕብራውያን 4:16 እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ አለ። ይሄን አሁን አድርጉ ብሎ የሚነግረን ነገር ነው ማለት ነው። ፐርሱ እንድናደርግ እግዚአብሔር ኦልሬዲ ከፍቶልን፣ አሁን ደግሞ ወደ እሱ አይገባኝ ምናምን የሚለው እንደሱ አይነቱ አሁን ተቀባይነት የለውም። እንደዛ አይነት ንግግር ወደ እሱ እንድንቀርብ እግዚአብሔር ኢንቫይት ያደርገናል። እንድናቀው በስማ በለው የእውቀት ሳይሆን ራሳችን የቀመስነውን የዳሰስነውን ያየነውን እግዚአብሔር እንድንናገር የሚያስችለን ይሆናል ማለት ነው። ስለዚህ ይሄ የክርስቶስ ደም በዛ በቅዱስ ስፍራው ለመቆም በዚህ ጉዞ ውስጥ ለመቀጠል ፍርሃት የተባለውን ቴንሽን የሚያረግብልን በደሙ ያለን መታመናችን ነው። የእርሱን በረከቶች ብቻ ሳይሆን የምንፈልገው የእርሱን መገኘት ይሆናል ማለት ነው። ይሄ የእሱን መፈለግ ፐርሱ የማድረግ ዋላ ወደ ውሃ ምንጭ እንደምትናፍቅ ይሄ የሚናፍቀው ልብ በዚህ በእምነት ጉዞ የእምነት ጉዞውን ያው ያደርጓል። በቃ ላይቭሊ የሚያደርገው ነገር እሱ ነው። በደቀ መዝሙር ህይወት ደቀ መዝሙር የጋለ ስሜት ኖሮት እንዲከተል የሚያደርገው የእግዚአብሔርን ቸርነት አንዴ ከቀመሰ ወደ ተራ ህይወት መመለስ አይፈልግም። እርሱን የበለጠ ነፍሳችን ትፈልጓለች። አይ ቲንክ ለዚህ ይመስለኛል አገኘው ሲዘምር ዋላ ወደ ውሃ ምንጭ እንደምትናምን መዝሙር ዳዊት። በርግጥ ሰው ሁሉ ተኝቷል፣ ነፍሴ ግን ካንተ ጋር መሆንን አምሯታል። ያ በቃ ሰው ሁሉ ተኝቶ ጭር ባለው ሌሊት ዕብራውያን 11:1 ላይ
እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው አለ። ተስፋ ስለምናደርገው ነገር እርግጠኛ የሚያደርገን ነገር ምንድን ነው? እምነት ነው። ይሄ እምነት የሚባለው ነገር የሆነ የምንቀባው የምንታሸው ምናምን ነገር አይደለም። እምነት የደቀ መዛሙርት ሞተር ነው። ደቀ መዝሙር ስንሆን ውስጣችን በቃ የሚያንቀሳቅሰው ሞተሩ መንገዱን ማየት በማይቻልበት ጊዜ እንድትራመድ ወደፊት የሚገፋችሁ ነገር ቢኖር እምነት የተባለው ነው። ዕብራውያን 11:6 ላይ ያለ እምነት እርሱን ደስ ማሰኘት አይቻልም ይላል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን እንደሚሰጥ ያምን ዘንድ ያስፈልገዋል ይላል። እግዚአብሔርን ስንፈልገው ሪዋርድ አለው ማለት ነው። ያ ሪዋርዱ ያ ሪዞሉሽኑ ይመጣል ወደ ህይወታችን። ጴጥሮስ ኢየሱስን በውሃ ላይ ሲራመድ ባየው ጊዜ ጌታ ሆይ አንተስ ከሆንክ እንድመጣ አዘዘኝ አለው። ኢየሱስ መጀመሪያ እግዚአብሔርን ፍቃድ ጠይቃለው ነው ና አለው። ና ጴጥሮስ ወጣ፣ በማዕበሉ ላይ መራመድ ጀመረ። አይደል ነው ስንት እርምጃዎች እንደተራመደ ግን ተራምዷል። እየተራመደ ሜቢ በጣም ዞር ብሎ እነዛንም ላያቸው ፈልጎ ወይም ብቻ አይኖቹን ከኢየሱስ ሲያነሳ የጉድ ማዕበል አለ። የጉድ ማዕበል የዛን ጊዜ ፍርሃት ውስጥ ገባ። እዚህ ጋር ቁልፍ ነገር አለ። እንደ ደቀ መዝሙር ስንኖር አይናችን እሱ ላይ ተተክሎ መጓዝ አለብን። ኢየሱስ ላይ የእምነታችን ጀማሪና ፈጻሚ የሆነው ሁኔታዎች ላይ ካያችሁ ሰውነት የሚልህን በእርሱ ቁስል ተፈውሳል የሚለው ቃል ላይ ሳይሆን በቃ የሚወጋህን የሚቆርጥህን የሚፈልጥህን እሱን የምታዳምጠው ሲሆን እምነት ወደ ታች ይወርዳል። ወይ የሚባለውን ላቦራቶሪ የሚያወራውን ትኩረታችን ክርስቶስ ከሆነ እምነት ያቆማችኋል። ትኩረታችሁ ማዕበል ከሆነ ፍርሃት ወደ ታች ይጎትታችኋል። ደቀ መዝሙርነት በእርሱ ላይ ተደግፎ መጓዝ ነው። ሁለት ጠላቶች አሉ በዚህ ውስጥ ጥርጥርና ተስፋ መቁረጥ። አምስተኛው ነጥቤ ነው። ለዚህ ጥርጥርና ተስፋ መቁረጥ የእያንዳንዱ የደቀ መዝሙር ጠላት ነው። እንደ ቶማስ ካላየው አላምንም የሚለው ዮሐንስ 27 አይደል? የተወጋውን ጎኑን ሳላይ ያ ሁሉ ነገር እየተነገረው ያመንክ እንጂ ያላመንክ አትሆን አለው ጌታ ሲገለጥ። እምነት ማስረጃን አይፈልግም። የሆነ ተጨባጭ ነገር ካየን በኋላ አሁን አምናለሁ እንድንልኩ አይደለም። ተጨባጭ ነገር በሌለበት ጊዜ እንድናምን ይፈልጋል ማለት ነው። ገላትያ 6:9 ላይ በጎ ማድረግን አንታክት፣ ካልታከትን በጊዜው እናጭጣለን ይላል። ስለዚህ እግዚአብሔር በጊዜው ሊያሳጭደን በሱ ካላንደር ላይ ሁሉ ነገር ተጽፏል ማለት ጊዜ አለው። ስለዚህ በእምነት መቆማችሁን አትተው፣ መዝራታችሁን አትተው፣ መጸለያችሁን አትተው፣ መታመናችሁን አትተው፣ ማመስገናችሁን አትተው፣ ቀጥሉበት። ምክንያቱም የእግዚአብሔር መፍትሄ ነገሩን የሚያረግበው እስኪመጣ ድረስ እምነት ውጥረቱን ይዞ ይጠብቃል፣ እንዳይበጠስ ገመዱ አቴንሽን። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንላለን። በቃ ባልገባን ሁኔታ ውስጥ ይህንን እግዚአብሔር ነገሩን ለበጎ እንደሚለውጠው አምናለሁ። አሁንም ጠላቴ ሆይ ስማ፣ በወድቅ እነሳለሁ፣ በጨለማ ብቀመጥ እንኳን እግዚአብሔር ብርሃን ይሆንልኛል፣ በእኔ ደስ አይበል ብለን እናውጃለን በጠላት መደር ላይ። መጨረሻ ፖይንቴ የጠላት ማሰናጋት ትኩረታችንን ከቦታው ላይ እንድናነሳ ለማድረግ ነው። ትኩረታችን ስኬት ላይ ሳይሆን ትኩረታችን ክርስቶስን መምሰል ላይ ሊሆን ይገባል ነው።
ጠላት ግን ከዛ ላይ ነው አይናችን እንድናነሳ የሚፈልገው። አቋራጭ ምቾት፣ ጊዜያዊ ደስታ ከዓላማችን ላይ ከትኩረታችን ላይ ሊነቅለን የሚፈልገው። ዕብራውያን 12:1-2 ላይ ከ1-2 ሸክምን ሁሉ አቃለን ቶሎም የሚከብደንን ኃጢአት አስወግደን በፊታችን ያለውን ሩጫ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ ይለናል። እሱን ተመልክተን በቃ ፎከሳችን ኢየሱስ ላይ አድርገን እሱ ነውርን ንቆ ይለናል። ኢየሱስን ምሳሌያችን የሚገጥመውን ደስታ ተመልክቶ በመስቀል የመስቀልን ሞት ታገሰ ይለናል። እኛን ሁሉ እያየ ታገሰ። ዋጋው እሱ ስለሆነ የእኛ መዳን። እዚህ የደቀ መዝሙር ህይወትን ካየነው በዚያንም መልኩ ለማጠቃለል አሰልቺ ህይወት አይደለም፣ መለኮታዊ ጀብዱ የተሞላበት ህይወት ነው። ጀብዱ ማለት በቃ አድቬንቸርስ ነው። ይገርም ነው። ውጥረት ይኖራል፣ ይረክባል። በመከራና በድል መከራ ስንል ቻሌንጂንግ የሆነ ነገር። መከራ ማለት የምንፈልገውን ነገር በምንፈልገው ጊዜ አለማግኘት መከራ ነው። የኔ አጭር ዴፊኒሽን ነች እሷ። ጥያቄና መልስ ያለበት መገለጥ የተሞላ ህይወት። ለዚህ ጊዜ ነው ከኢየሱስ ጋር ሲሄዱ፣ ከጌታ ጋር ሲሄዱ፣ ከኢየሱስ ጋር ሲሄዱ፣ ከጌታ ጋር ሲሄዱ፣ እንዴት ያምራል ጎዳናው፣ እንዴት ያምራል መንገዱ፣ ኢየሱስ የኔ ብርሃን፣ ኢየሱስ የኔ አለኝታ። ልክ በቃ ምን ጠፍቶ ካንተ ቤት ከነስም ጌታ ብሎ ዘምሮት አይች። ይሄንን ስንሄድ ከኢየሱስ ጋር ሲሄዱ ፊልጵስዩስ ምዕራፍ 3:13 ላይ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ሽልማት ለማግኘት ወደዛ ግብ እንፍጠን ይለናል። ያንን ለመያዝ ያለው ግቡ። ሃሌሉያ። ከክብር ወደ ክብር እንባችን ውጥረቱ ሲራገብ፣ ፈተናው ክብር ይዞ ሲመጣ የኃይለኛው ቤት ክብር ከፊተኛው ቤት ክብር ይበልጣል። ስለዚህ ተስፋ መቁረጥ ሳይሆን ታሪኩ ገና ይቀጥላል። ያንተ ያንቺ የኔ የእርሶ ታሪክ ገና ይቀጥላል። እግዚአብሔር ስም ብሩክ ይሁን። ሜቢ የመጀመሪያው ስቴፕ ግን ወደዚህ ኑ ወደሚለን ጠላቶች ሳለን ወዳጅ ያደረገን ኢየሱስን የህይወታችን ጌታና አዳኝ አድርጎ መቀበል ወደዚህ ጎዳና ወደዚህ አድቬንቸረስ የደቀ መዝሙር ህይወት ውስጥ መግቢያ መንገድ ነው። ስለዚህ ጌታ ኢየሱስ ና ወደ ህይወት ይገባ። ጸልዩት። ይህን ጸሎት ካልጸለያችሁት በየሳምንቱ የምትጸልዩት አይደለም፣ ግን ሜቢ I've never prayed this prayer ለምትሉ ሰዎች ኢየሱስ በሉት፣ ና ወደ ህይወት ይገባ። ኃጢአቴን ሁሉ ባፈሰስከው ደም እንድታጥብልኝ እጠይቅሃለሁ። ዛሬ እንደሰማሁት ያንተ ሞትና ትንሣኤ ለእኔ መዳን እንደሆነ ደም አንጽቶ በድፍረት በቅዱስ ህልውና ፊት እንድቆም እንደሚያስችለኝ አምናለሁ። ስላዳንከኝ፣ ልጅ ስላረከኝ አመሰግናለሁ። በኢየሱስ ስም አሜን። በርግጥ ይህን ጸሎት ከጸለያቸው በውስጣችሁ እንደገባ እንድታምኑ እፈልጋለሁ። 10 ጊዜ የምትጸልዩ ጸሎት አለ ብያለሁ። አንድ ያለ ብለን ካመንን ሁልጊዜም በውስጣችን ይኖራል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር የተመሰገነ ይሁን። በጸሎት ጨርሳለሁ። እግዚአብሔር ሆይ ስለ ቃልህ እጅግ አድርገን እናመሰግናለን። ይህንን ቃልህ የሰሙት በዚህ ሰዓት እህቶቼ፣ ወንድሞቼ በዚህ ጸጋ ውስጥ የደቀ መዝሙር ህይወት አድቬንቸርስ የሆነ ማንኛውም ቴንሽን ሪዞሉሽን እንዲያገኝ፣ ውጥረት ሁሉ የረገበ እንዲሆን፣ በሽታ በፈውስ የተተካ እንዲሆን፣ የተዘጋ በር የተከፈተ እንዲሆን፣ ማንኛውም የጠላት አሰራር ከህይወታቸው በኢየሱስ ክርስቶስ ስም የፈረሰ እንዲሆን እጸልያለሁ። በዚህ ጉዞ ውስጥ ሲሄዱ ጌታ በማይመስለው ሁኔታ ውስጥ ነገሮች ሁሉ ውስብስብ በሚመስሉበት ነገሮች ሁሉ አንተን በመታመን
ፍቃድህ በሰማይ እንደሆነች እንዲሁም በሕይወቴ ይሁን እያሉ የሚሄዱበትን ጸጋ ይቀበሉ ዘንድ በኢየሱስ ስም ጸልያለሁ። ሕይወታቸው መጨረሻ ላይ አይደለም፣ ነገር ግን ጌታ የጉዟቸው መጨረሻ ላይ አይደሉም። ገና ደግሞ በሮችን እየከፈልክ ጊዜው ጌታ ጉዞው ገና ነው እያልክ ስለምታራምዳቸው በፊታቸው ያለ ባህር በኢየሱስ ስም የተከፈተ ይሁን። ማንኛውም ጌታ ፋይናንሻል ብሌሲንግ ወደ ሕይወታቸው ይለቀቅ ዘንድ ያላዩት ከፍ ያለ በረከት ወደ እነሱ እንዲመጣ እኔ ጸልያለሁ። ልጆቻቸውን ባርክ። ሳምንቱ ለእያንዳንዱ ሰው የድል ሳምንት ይሆን ዘንድ በኢየሱስ ስም ጸልያለሁ። ስለ ሁሉም ተባረክ በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ቀን እየተመኘሁላችሁ። ላይክ ሰብስክራይብ ካላረጋችሁ ፕሊዝ ላይክ ሰብስክራይብ አድርጉ። ይህንን አገልግሎት በጸሎትም በገንዘባችሁም ለምትደግፉ እግዚአብሔር ይባርካችሁ። ይበልጥ ታረጉት ዘንድ ደግሞ አበረታታችኋለሁ። መልካም ቀን፣ መልካም ሰዓት